ሰበር ዜና ከባድ መፈንቅለ መንግስት በ4 ኪሎ ላይ የተፈራው ጦርነት በይፋ ታወጀ። ባለሀብቱን ጨምሮ በርካታ ባለስልጣናት በፌደራል ፖሊስ ቁጥጥር ስር ዋሉ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘንላችሁ መጥተናል። በቅድሚያም ዋና ዋናዎቹን በማስተዋወቅ እንጀምራለን። ባለሀብቱን ጨምሮ በርካታ ባለስልጣናት በፌደራል ፖሊስ ቁጥጥር ስር ዋሉ። የብልጽግናው መንግስት በሙስናና በህገወጥ ተግባራት ላይ ተሰማርተዋል ያላቸውን ባለስልጣናት ከስልጣን እያሰናበተ እርምጃ እየወሰደ በሚገኝበት ወቅት በአዲስ አበባ ከተማ በተፈጸመ ኦፕሬሽን በርካታ ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ይፋ ተደርጓል። በቁጥጥር ስር የዋሉት ባለስልጣናትና ታዋቂው ባለሀብት ስምና ዝርዝራቸው ይፋ ሆኗል። በዘገባችን ተሰሙታላችሁ። በሌላ ሰበር ዜና ከባድ መፈንቅለ መንግስት በ4 ኪሎ ላይ የተፈራው ጦርነትም በይፋ ታውጇል። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ወታደራዊ ውጥረትና የአየር ድብደባዎች በተጠናከሩበት ወቅት ከትግራይ ክልል ግልጽ የሆነ የጦርነት አዋጅ ታውጇል። ህወሓት ባሰራጨው አስቸኳይ መግለጫ በትግራይ ክልል በግልጽ ጦርነት ተጀምሯል በማለት የ4 ኪሎን መንግስት እንገለብጣለን፣ ስልጣንን በኃይል እንቆጣጠራለን ብሏል። በዝርዝር ታዳምጡታላችሁ። በሌላ መረጃ ግብጽ ኢትዮጵያ ላይ እርምጃ እወስዳለሁ በማለት የዛቻ መግለጫን አወጣች። በህዳሴ ግድብ ምክንያት የግብጽና የኢትዮጵያ ውጥረት ዳግም ባገረሸበት ወቅት ግብጽ ከባድ እርምጃ እንደምትወስድ እየዛተች ሲሆን አሜሪካ በበኩሏ ጣልቃ ገብታለች። በዝርዝር እንመለከተዋለን። በሌላ መረጃ የኢትዮጵያ መንግስት በብር የመግዛት አቅም መውደቅ እየተፈተነ መሆኑ ተገልጿል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ በዝርዝር ወደ እናንተ እናደርሳለን። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። ሐሳብ አስተያየቶቻችሁን ኮሜንት ላይ አጋሩን። ወደ ዝርዝር መረጃዎቹ እናምራ። በመጀመሪያም ግብጽ ኢትዮጵያ ላይ እርምጃ እወስዳለሁ በማለት የዛቻ መግለጫን አወጣች። በህዳሴ ግድብ ምክንያት የግብጽና የኢትዮጵያ ውጥረት ዳግም ባገረሸበት ወቅት ግብጽ ከባድ እርምጃ እንደምትወስድ እየዛተች ሲሆን አሜሪካ በበኩሏ ሁለቱን ሀገራት አሸማግላለሁ ብላለች። በታላቁ የኢትዮጵያ ህዳሴ ግድብና በአባይ ወንዝ አጠቃቀም ላይ በኢትዮጵያና በግብጽ መካከል ለረጅም ጊዜ የዘለቀው አለመግባባት በቀጠለበት ወቅት ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦችን እገነባለሁ ማለቷ በሁለቱ ሀገራት መካከል ያለውን ውጥረት ዳግም አባብሶታል። ውጥረቱን በዲፕሎማሲያዊ መንገድ ለመፍታት አሜሪካ ድርድር ለማስጀመር ዝግጁ መሆኗን የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ ገልጸዋል። የፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ዋሽንግተን በኢትዮጵያ በግብጽና በሱዳን መካከል ውይይት እንዲቀጥል ለማመቻቸትና ሶስቱን ሀገራት በግድቡ ዙሪያ ያልተፈቱ ጉዳዮችን እንዲፈቱ ቴክኒካዊ ድጋፍ ለማቅረብ ዝግጁ መሆኗን ገልጸዋል። እንደ ኢጂፕት ኢንዲፔንደንት ዘገባ ከሆነ በቦሎሲ የትራምፕ አስተዳደር ወገኖች ወደ ድርድሩ ተመልሰው ሁሉን አቀፍ ስምምነት ላይ ለመድረስ እንዲሰሩ እንደሚሻ ገልጸዋል። ይህ የአሜሪካ ጥረት የመጣው ኢትዮጵያ የናይል ዋና ገባር በሆነው አባይ ወንዝ ላይ የገነባቸውን የህዳሴ ግድብ አሰራርን በተመለከተ በግብጽና በኢትዮጵያ መካከል ያለው ውጥረት በከፍተኛ ሁኔታ በተባባሰበት ወቅት ነው። አዲስ አበባ ግድቡን የኤሌክትሪክ ኃይል የማመንጨት አቅሟ በከፍተኛ ደረጃ የሚያሳድግና የኢኮኖሚ እድገቷን የሚደግፍ ዋና ብሔራዊ የልማት ፕሮጀክት አድርጋ ትመለከታለች። አብዛኛው የንጹህ ውሃ ፍላጎቷን በናይል ወንዝ ላይ የምትመሰርተው ግብጽ በበኩሏ ግድቡ በታችኛው የተፋሰስ ሀገራት የውሃ አቅርቦት ላይ ተጽዕኖ ያሳድራል ስትል ደጋግማ ስጋቷን ገልጻለች። ኢትዮጵያን፣ ግብጽን፣ ሱዳንንና ዓለም አቀፍ አሸማጋዮችን ያካትቱና ከዚህ ቀደም የተደረጉ የድርድር ምዕራፎች የመጨረሻ ስምምነት ላይ ሳይደርሱ ቀርተዋል። በተለይም ኢትዮጵያ ከታችኛው የተፋሰስ ሀገራት ጋር ሁሉን አቀፍ ስምምነት ላይ ሳትደርስ ግድቡን መሙላት ከጀመረችበት ጊዜ አንስቶ አለመግባባቱ ይበልጥ ተካሮ ቆይቷል። የአሜሪካ አዲስ የድርድር ጥረት የመጣው ኢትዮጵያ በናይልና በገባሮቿ ላይ ተጨማሪ የውሃ መሰረተ ልማቶችን ለመገንባት ባላት እቅድ ላይ ግብጽ አዲስ ማስጠንቀቂያ በሰጠችበት ወቅት ነው። ሚድል ኢስት ሞኒተር ነሐሴ 10 ቀን ይዞት በወጣው ዘገባ ግብጽ ማንኛውም ሀገር የናይል ውሃን ወደ ታችኞቹ ተፋሰስ ሀገራት የሚፈስበትን ሁኔታ እንዲቆጣጠር እንደማትፈልግና እርምጃ እንደምትወስድ ገልጻለች።
ምንጩ ይህንን የተናገሩት የኢትዮጵያ የውሃና ኤነርጂ ሚኒስትር አቶ ኢንጂነር ሀብታሙ ኢቴፋ ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን የመገንባትና በውሃ ሀብቷ ላይ ያላትን ቁጥጥር የመጨመር እቅድ እንዳላት መናገራቸውን ተከትሎ ነው። የመረጃ ምንጩ አክሎም ግብጽ ጥቅሟን ለማስጠበቅ የሚያስችላትን አማራጮች ተጠቅማ እርምጃ እንደምትወስድም ገልጻለች። ወደ ቀጣዩ መረጃችን ስንሻገር የኢትዮጵያ መንግስት በብር የመግዛት አቅም መውደቅ ምክንያት እየተፈተነ መሆኑ ተነገረ። የኢትዮጵያ ብሔራዊ ባንክ የብርን የመግዛት አቅም መዳከምና የምንዛሬ ዋጋ ማሽቆልቆልን ለመክታት በሚያደርገው ጥረት ውስጥ በቢሊዮን የሚቆጠሩ ዶላሮችን እያፈሰሰ ቢሆንም እስካሁን የተገኘው ውጤት ግን አመርቂ አለመሆኑ ተዘግቧል። በማያቋርጥ ሁኔታ እያሽቆለቆለ ያለውን የብር ዋጋ ለመደገፍ በዚህ ዓመት ብቻ 2.2 ቢሊዮን ዶላር ያወጣው የማዕከላዊ ባንክ ዛሬ ሐሙስ በመደበኛ መርሃ ግብሩ ያልተያዘ ልዩ ጨረታ በሚል ተጨማሪ 500 ሚሊዮን ዶላር ለገበያ እንደሚያቀርብ ገልጿል። ይሁን እንጂ የነዳጅ ዋጋ መናር በኢትዮጵያ ኢኮኖሚ ላይ እየፈጠረ ካለው ከፍተኛ ጫና አንጻር ባንኩ እያደረገ ያለው የዶላር ጣልቃ ገብነት የብርን የቁልቁለት ጉዞ ሊያስቆመው አልቻለም። ብሉምበርግ ከሚከታተላቸው 23 የአፍሪካ ሀገራት ገንዘቦች አንጻር ባለፈው አንድ ዓመት እጅግ ደካማ አፈጻጸም ያሳየው የኢትዮጵያ ብር በዚህ ዓመት ከዶላር አንጻር የ3.2 በመቶ የዋጋ ቅናሽ በማሳየት 1 ዶላር ወደ 162 ብር ገደማ ደርሷል ብሏል። ከዚህም የባሰ በመደበኛ የውጭ ምንዛሬ ገበያ ውጪ በጥቁር ገበያ 1 ዶላር በ180 ብር አካባቢ እየተመነዘረ ሲሆን ይህም ከመደበኛው የውጭ ምንዛሪ ተመን በ15 በመቶ ብልጫ አለው ተብሏል። በቅርቡ የኢትዮጵያ ብሔራዊ ባንክ ለገበያ ያቀረበው የዶላር ጨረታ ከቀረበው መጠን 4 እጥፍ የሚበልጥ የግዢ ጥያቄ ማስተናገዱን ሀገሪቱ ምን ያህል የከፋ የውጭ ምንዛሪ እጥረት ውስጥ እንደምትገኝ አመላክቷል። የዓለም አቀፉ የገንዘብ ድርጅት IMF ድጋፍ ባደረገለት የኢኮኖሚ ማሻሻያ አካል በሆነው በ2024 ከተደረገው ከፍተኛ የምንዛሪ ተመን ማስተካከያ ዲቫሉዌሽን ወዲህ የኢትዮጵያ ብር በከፍተኛ ጫና ውስጥ ቆይቷል። በተጨማሪም በኢራን ግጭት ሳቢያ የተፈጠረው የነዳጅና የማዳበሪያ ዋጋ መጨመር እንዲሁም በመካከለኛው ምስራቅ ከሚሰሩ ኢትዮጵያውያን የሚላከው የውጭ ምንዛሪ መቀነስ ችግሩን ይበልጥ አባብሶታል። ወደ ቀጣይ መረጃችን ስንሻገር ከባድ ጦርነት ታወጀ። በፌደራል መንግስቱና በህወሓት ኃይሎች መካከል ወታደራዊ ውጥረቱና የአየር ድብደባዎች በተጠናቀሩበት ወቅት ከትግራይ ክልል ግልጽ የሆነ የጦርነት አዋጅም ታውጇል። ህወሓት ባሰራጨው አስቸኳይ መግለጫ በትግራይ በግልጽ ጦርነት ተጀምሯል በማለት የ4 ኪሎ መንግስት እንገለብጣለን፣ ስልጣንን በኃይል እንቆጣጠራለን በማለት የመፈንቅለ መንግስት አዋጅ በ4 ኪሎ ቤተ መንግስት ላይ ያውጇል። መግለጫውን የሰጡት የትግራይ ኮሙኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ የፌደራል መንግስት ኃይሎች በምዕራብ ትግራይ የጀመሩት የጥቃት ሙከራ በትግራይ ኃይሎች ተመቶ መጠነ ሰፊ ከባድ ኪሳራና ውድመት ስላደረሰበት ይህንን ለመቀልበስ ያለመ የድሮን ድብደባዎችን እየፈጸሙ ነው ብለዋል። ህወሓት በመግለጫው ከፌደራል መንግስቱ ጋር በኬንያ ድርድር ተጀምሯል በሚል እየተሰራጨ ያለውን መረጃ ፍጹም ስህተት ነው በማለት ይህ ያገዛዙ የፕሮፓጋንዳ ዓላማዎች ናቸው፣ እኛ ዓላማችን ከፌደራል መንግስቱ ጋር መደራደር ሳይሆን 4 ኪሎ የመሸገውን አገዛዝ በኃይል ከስልጣን ማስወገድ ነው ብለዋል። ህወሓት በአብይ አህመድ የሚመራውን የብልጽግና መንግስትን ለማስወገድ ከፋኖና ከተለያዩ ታጣቂ ኃይሎች ጋር የጽምዶ ጥምረት መፍጠሩን በድጋሚ በማረጋገጥ አሁን የተፈጠረው ጥምረትና ትብብር አጠቃላይ ዋና ዓላማው የፌደራል መንግስቱን በኃይል መናድ መሆኑን የገለጸው የህወሓት መግለጫ በቅርቡ በጽምዶ ኃይሎች የጋራ መግለጫ ይፋ ይሆናል ብሏል። ዶክተር አብርሃም አክሎም የፌደራል መንግስቱ ትላንትናና ከትላንት ወዲያ በመቀለ ከተማ ቅርብ ርቀት ላይ ተደጋጋሚ የድሮን ድብደባ ፈጽመዋል ያሉ ሲሆን የትግራይ ህዝብ በከፋ የህልውና አደጋ ውስጥ ነው ያለው። ከዚህ ችግር ለመውጣት የትግራይ መንግስት ቁልፍ ስራዎችን እየሰራ ነው ብለዋል።
ህወሓት የፌደራል መንግስቱን ለማስወገድ ከፍተኛ ትግል እያካሄደ ነው ያለው የህወሓት መግለጫ በተጨማሪም የትግራይ መንግስት የሰራዊቱን የሰው ኃይልና ሎጂስቲክስ በማሟላት ግንባርና ደጀንን በማጠናከር ጠላት ስለ የጠራውን የፌደራል መንግስት በትግራይ ህዝብ ላይ የሚፈጽመውን ጥቃት ለዘላለም ለማስቆምና የትግራይ ህዝብ ራስን በራስ የማስተዳደር መብት ለማረጋገጥ እንዲሁም ለማስተዳደር በብርቱ እየሰራ መሆኑ መታወቅ አለበት ብሏል። ዶክተር አብርሃም አክለውም እንደ ትግራይ ህዝብ ሌሎች የህልውና አደጋ ያለባቸው የኢትዮጵያ ህዝቦች የጋራ ትግል በማካሄድ አገዛዙን ለማስወገድ ጥምረትና ትብብር ፈጥረው እየተንቀሳቀሱ ይገኛሉ ብለዋል። አሁን የተፈጠረው ጥምረትና ትብብር አጠቃላይ ዋና ዓላማዎቹ ምንድናቸው የሚለውን እና ሌሎችን ጉዳዮች በሚመለከታቸው አካላት በቅርቡ የጋራ መግለጫ የምናወጣ ይሆናል ሲሉም ነው ያብራሩት። በሌላኛው መረጃችን ባለሀብቱን ጨምሮ በርካታ ባለስልጣናት በፌደራል ፖሊስ ቁጥጥር ስር ዋሉ። የብልጽግናው መንግስት በሙስናና በህገ ወጥ ተግባራት ላይ ተሰማርተዋል ያላቸውን ባለስልጣናት ከስልጣናቸው እያሰናበተ እርምጃዎችን እየወሰደ በሚገኝበት ወቅት በአዲስ አበባ ከተማ በተፈጸመው ኦፕሬሽን በርካታ ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ይፋ ተደርጓል። በሙስና የተጠረጠሩ ባለስልጣናት በቁጥጥር ስር ውለው እርምጃ እየተወሰደ መሆኑን የመንግስት መገናኛ ብዙሃን በስፋት እየዘገቡ በሚገኙበት ወቅት ታዋቂው ባለሀብትም በቁጥጥር ስር መዋላቸው ተሰምቷል። ከአቡነ ጴጥሮስ አደባባይ ጫማ ጠራጊነት ተነስተው በዓለም አቀፍ የዜና አውታር CNN እስከ መዘገብ የደረሱት እንዲሁም የዓመቱ በጎ ሰው ሽልማትን ያሸነፉት የቶቶት ባህላዊ ሬስቶራንት ባለቤት አቶ ጠንክር ቴኒ አሁን በፌደራል ፖሊስ ቁጥጥር ስር ውለዋል ተብሏል። የፌደራል ፖሊስ ከቀናት በፊት በርካታ የገቢዎች ቢሮ ሰራተኞችን ከሙስና ጋር በተያያዘ በቁጥጥር ስር ያዋለ ሲሆን የቶቶት ባለቤትና ዋና ስራ አስፈጻሚ የሆኑት አቶ ጠንክርም ከነዚሁ ተጠርጣሪዎች ጋር አብሮ ከነሐሴ 2 ቀን 2018 ዓመተ ምህረት ጀምሮ በህግ ቁጥጥር ስር ውለው እንደሚገኙ ተረጋግጧል። ባለሀብቱ እስከ ዛሬ ነሐሴ 14 ቀን 2018 ዓመተ ምህረት ድረስ ፍርድ ቤት ያልቀረቡ ሲሆን ለ12 ተከታታይ ቀናት በእስር ላይ ቢቆዩም የተጠረጠሩበት ወንጀል በግልጽ እንዳልተነገራቸውና የጊዜ ቀጠሮም እንዳልተጠየቁበት የቤተሰብ ምንጮች ገልጸዋል። የበርካታ ታዋቂ ጋዜጠኞችን ጫማ እየጠረጉ በማደግ ከነርሱ ጋር በመሆን ወደ እድገት ደረጃ ተሸጋግረው የቤተሰብን የአደራ ስም ቶቶትን የገነቡት እኚሁ ጠንካራ ሰው የተጠረጠሩበት ጉዳይ ከገቢዎች ጋር በተያያዘ ይሁን በሌላ ወንጀል እስካሁን በውል አልታወቀም። ይህ በእንዲህ እንዳለ የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ በብልሹ አሰራር የተሳተፉ ከፍተኛ አመራሮችን ጨምሮ በ216 ሰራተኞቹ ላይ አስተዳደራዊ እርምጃ መውሰዱን ገልጿል። የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ በዘርፉ የሚነሱ የመልካም አስተዳደር ችግሮችና ህገወጥ አሰራሮችን ለመግታት ባደረገው ርብርብ በተጠናቀቀው በጀት ዓመት ብልሹ አሰራር ውስጥ የተሳተፉ ናቸው የተባሉ 216 ሰራተኞች ላይ ከቀላል እስከ ከባድ እርምጃዎችን መውሰዱን ገልጿል። ከፍተኛ አመራሮችን ጨምሮ በድርጊቱ ላይ ተሳትፈዋል የተባሉ አካላት በቁጥጥር ስር ውለው በህግ ተጠያቂ መሆናቸውም ተነግሯል። ቢሮው ባለፉት 2 ዓመታት ያካሄደውን ተቋማዊ ሪፖርትን በመጠቀም አገልግሎት አሰጣጡን በማዘመን ረገድ አበክሮ እየሰራ እንደሚገኝ በመግለጽ በተለይም በተጠናቀቀው የ2018 በጀት ዓመት ተሻሽሎ ስራ ላይ የዋለው ዲጂታል ሲስተም ሂደቶቹን በማሳጠር ድግግሞሾችን በማስቀረትና አገልግሎቱን ፈጣን በማድረግ ረገድ ከፍተኛ ሚናን ተጫውቷል። ይህ ቴክኖሎጂ ደንበኞች በጊዜና በቦታ ሳይወሰኑ ቀልጣፋና ፍትሃዊ አገልግሎት በኦንላይን እንዲያገኙ ያስቻለ ሲሆን በተቋም ውስጥ ተጠያቂነትን ለማስፈን ትልቅ አቅምን ፈጥሯል ነው የተባለው። በተጨማሪም በበጀት ዓመቱ በየደረጃው የአሰራር ጥራት ኦዲት መካሄዱን መመሪያና የአሰራር ጥሰት በተገኘባቸው ማህደራት ላይ የእርምት እርምጃዎች መወሰዳቸውንና ባንክ የገቡ መሬቶች ላይም የኦዲት ቁጥጥር ምርመራ መደረጉን ቢሮው ገልጿል። የተቋሙ አመራርና ሰራተኞች ከብልሹ አሰራር ነፃ ሆነው ጥራት ያለው አገልግሎት እንዲሰጡ ለማስቻል በዘርፉ ልማድ ባላቸው ምሁራን አማካኝነት ተከታታይ የግንዛቤ ማስጨበጫ ስልጠናዎችም ተሰጥቷል ተብሏል።
ሆኖም ከመንግስትና ከህዝብ የተሰጣቸውን አደራ ወደ ጎን በመተው የስነ ምግባር ግድፈት ያሳዩ ሰራተኞች ላይ ጥብቅ ቁጥጥርም ተደርጓል ነው የተባለው። በዚህም መሰረት ከደንበኞች በቀረቡ ጥቆማዎችና በተደረገው የክትትል ስራ ህገወጥ ተግባራት ላይ የተገኙ ከፍተኛ አመራሮችን ጨምሮ ከ216 በላይ ሰራተኞች ላይ እርምጃ ተወስዷል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።